አሁን በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? ሰላም እግዚአብሔር ይብዛላችሁ። አሁን በቀጥታ የምትከታተሉኝ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? በዚህ በኩልም እህቴ ሰላምዬ አይሻለሁ። በዚህ በኩል እንደምን አለሽ? ሰላም እግዚአብሔር ይድረስሽ። እንደምን ከረማችሁ? ሌሎቻችሁም በዚህኛው መስመር ደግሞ ማያችሁ ወንድም እህቶቼ ባላችሁበት ሰላም እግዚአብሔር ይድረሳችሁ። ዛሬ እግዚአብሔር ቢረዳን የምንማርበት ትምህርታችን ጽና፣ በርታ፣ ታግሰህ እግዚአብሔርን ጠብቅ በሚል ይሆናል። ሰማችሁኝ ወንድሞቼ እህቶቼ? እህታችን ዘማሪት መስከረሜ የዘመረችልን የተሻለ ቀን አለ። እውነት ነው ወንድሞቼ ስሙኝ። ዛሬ ቀኑ የጨለመ ቢመስል መከራው በህይወታችን ፈተናው በህይወታችን ቢበዛ እኛ በእግዚአብሔር ለምናምን ለኛ ለክርስቲያኖች የተሻለ ቀን አለ። በምድርም የተሻለ ቀን አለ፣ በሰማይም የተሻለ ቀን አለ። ለዚህ ነው ትምህርታችን ዛሬ እግዚአብሔርን ጸንቶ ስለመጠበቅ። አዎ ቀኑ ጨለማ ነው። አዎ ቀኑ አስቸጋሪ ነው። ነገር ግን ወንድሞቼ እግዚአብሔርን እንዴት እንጠብቃለን? ይሄንን ነው የምንማረው። ስለዚህ ርዕሳችን ምንድነው የሚለው? ጽና፣ በርታ፣ እግዚአብሔርን ተስፋ አድርግ። ታግሰህ እግዚአብሔርን ጠብቅ። ታግሰን እግዚአብሔርን ስለመጠበቅ ነው ወንድሞቼ። መታገስ ቀላል አይደለም። መጠበቅ ቀላል አይደለም ወንድሞቼ፣ አውቀዋለሁ፣ መኑኝ። ግን እግዚአብሔር መንፈስ ቅዱስ ዛሬ ጠዋት ለኔና ለናንተ ምንድነው የሚለን? ልጆቼ ስሙ፣ እኔ በሰዓቴ እመጣለሁ፣ እናንተ ግን ጽኑ፣ በርቱ፣ ጠብቁኝ ይላል ወንድሞቼ። በነገራችን ላይ ጽና፣ በርታ፣ ታግሰህ እግዚአብሔርን ጠብቅ ያለው ማን ነው ብላችሁ ብትሉ አባታችን ነቢዩ ዳዊት ነው። ነቢዩ ዳዊት ንጉሥ ነው። ነቢዩ ዳዊት ነቢይ ነው። የእግዚአብሔር ሰው ነው። እግዚአብሔር እንደ ልቤ ያለው ሰው ነው። የሚገርማችሁ ይሄ እንደ ልቤ ያለው ሰው እንኳን መከራ፣ ጭንቀት፣ ህይወት አስቸጋሪ በሆነችበት ዙሪያው በጨለመበት ሰዓት ለራሱ የመከረው ምክር ነው። አይዞህ አለ፣ በርታ። እንዲህ አይነት ሰው ነው ዳዊት። ራሱን ይመክራል። አንዳንዴ ለራሳችሁ ንገሩ። በእግዚአብሔር ፊት ቆማችሁ ጸሎት አድርጋችሁ ራሳችሁን ምከሩ። አይዞ ይህ ቀን ያልፋል፣ የተሻለ ቀን ይመጣል። ወንድሞቼ እመኑኝ፣ የተሻለ ቀን ከፊታችን አለ። ስለዚህ ነቢዩ ዳዊት በተፈጥሮ አንዳንድ ጊዜ ነፍሱን ራሱን ያነጋግራል። መዝሙር 42 ላይ መዝሙር 27 ላይ ሄዳችሁ ብታዩ፣ በተለይ መዝሙር 42 ጭንቀት ደርሶበት ተጨነኩ ይላል። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ ስለምን ታስጨንቅኛለሽ ይላታል። ነፍሴ ይላታል ፊት ለፊት ቆሞ። እኔ አንዳንዴ ሳስበው መስታወት ፊት ቆሞ የሚናገር ይመስለኛል። ለሌላ ሰው ነፍሴ ነፍሴ ይላታል። ነፍሴ ሆይ ለምን ታስጨንቅኛለሽ እያለ ይል ይናገርና መጨረሻውን ሲዘጋ ግን በተስፋ ነው የሚነግረው። በአምላክሽ ታመኚ፣ በእግዚአብሔር ታመኚ። እውነቱን ነው። እግዚአብሔር በሰዓቱ ይመጣል ወንድሞቼ። እንደኛ አይደለም፣ በእኛ ሰዓት አይደለም። አንዳንዶቻችን ማማረራችን የከፋ ይሆናል። እግዚአብሔር የታለ? ይሄ ሁሉ በእኔ ላይ ሲደርስ እግዚአብሔር የታለ እንላለን። አይደለም ወንድሞቼ፣ አትሳሳቱ። እግዚአብሔር መኖር አለመኖር በእኔና በእናንተ ችግር ላይ አይወሰንም። አያችሁ። ስለዚህ ዛሬ በተለይ ታግሶ በርትቶ ጸንቶ እግዚአብሔርን ስለመጠበቅ ነው የምንማረው። ከኔ ጋር የነበራችሁ ባለፈው ስንማር የመጣነው ትምህርት አለ። ከሱ ጋር የቀጠለ ትምህርት ነው ይሄ። ባለፈው ምናልን? የእግዚአብሔር ሰዎች ይህንን ታፍታይ፣ ይህንን አስቸጋሪ ጊዜ፣ ይህንን አስጨናቂ ጊዜ እንዴት ይሻገሩታል? ተሻግረው እንዴት ለመንግስቱ ይበቃሉ? ተሻግረው እንዴት ለእግዚአብሔር ዓላማ ይደርሳሉ? የምንኖርበት ዘመን እጅግ አስጨናቂ ዘመን ነው ወንድሞቼ። በደንብ አድርጋችሁ ስሙኝ። እኔ ብዙ ሰዎችን አነጋግራለሁ። ብዙ ሰዎች የማይረዱት አንድ ነገር አለ ወንድሞቼ። ሰው ሁሉ ችግር አለበት፣ ትልቅም ይሁን ትንሽ።
ፕሬዚደንትም ይሁን ጠቅላይ ሚኒስትር ወይም ደግሞ የነ ሮክፌለር ቤተሰብም ይሁን ወይ እነ ጀነራል ፎርድ ቤተሰብ ሀብታሞቹ ለማለት ወይ እነ ቢል ጌትን ብንመለከት ወይም ደግሞ ታች በጽዳት ስራ በትንንሽ ስራ ላይ ያሉ ወንድሞች ብነ ሰው ሁሉ ችግር አለው። ይሄንም ብዙ ሰው አይረዳም። ብዙ ሰው የሚያየው እኔ ላይ ብቻ ነው ችግሩ፣ እግዚአብሔር ረሳኝ። አይደለም ወንድሞቼ፣ አለማወቅ ነው። በህይወቴ ውስጥ ጠቀመኝ ከምለው አንድ ነገር ይህንን ነገር መገንዘብ ነው። አያችሁ። ስለዚህ እኛ ምንድን ነው የሚመስለን? ችግር ሁሉ በእኛ ላይ ያለ ይመስላል። አይደለም ወንድሞቼ፣ እኔ ችግር አለኝ፣ ባለቤቴ ራሷ ችግር አለባት፣ ይሄ እኔ ጎረቤት ችግር አለበት፣ በዚህ በኩል ያለው ሰው ችግር አለ፣ ይሄኛው ፊት ለፊት ችግር፣ ሁሉ ሰው ችግር አለ። ችግራችን መጠኑና አይነቱ ነው የሚለያየው እንጂ ሰው ሁሉ ችግር አለበት። ይህንን ነው መያዝ። ሰማችሁኝ? ይህንን ነው መያዝ፣ ይህንን ነው ማወቅ። ለዚህ ነው እንግዲህ ታግሰን እግዚአብሔርን እንዴት እንጠብቅ፣ እንዴት አድርገን በኋላ መጣበታለሁ። አባታችን ኢዮብ ምንድን ነው የሚለው? ታግሼ እግዚአብሔርን ጠብቃለሁ። አዎ ጥርሴን ነክሼ እግዚአብሔርን ጠብቃለሁ ይላል። ይህንን ነው የምንማረው፣ ታግሶ እግዚአብሔርን መጠበቅ። ስለዚህ በባለፈው ትምህርታችን ምን አልን? ያለንበት ዘመን እጅግ አስጨናቂ ዘመን ነው። የመጨረሻው ዘመን ላይ ነው። እጅግ የሚያስጨንቅ ነው። ህይወት ከባድ ነው። መኖር ከባድ ነው። ስራ ከባድ ነው። ትዳር ከባድ ነው። ልጆች ማሳደግ ከባድ ነው። በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ መሰደድ ከባድ ነው። ከስደት መመለስ ራሱ ከባድ ነው አለን። ታዲያ ህይወት በአጠቃላይ ወይም መኖር ከባድ በሚሆንበት ጊዜ የእግዚአብሔር ሰዎች፣ የክርስቶስ ተከታዮች እንዴት አድርገው ለእግዚአብሔር መንግስት ይበቃሉ? እንዴት አድርገው ይህን ፈተና ይሻገሩታል ብለን አነሳን። ባለፈው ብዙ ሳምንታት ነው የቆየንበት እና ምን አልን? የእግዚአብሔር ሰዎች አንድ ነገር ማወቅ ያለባቸው ከፊታችን የተሻለ ቀን አለ። ወንድሞቼ እመኑኝ፣ ከፊታችን የተሻለ ቀን አለ። ለዚህ ነው ታግሰን መጠበቅ። ይከብዳል። አዎ ይከብዳል። ሁሉ ነገር ፈተና ነው። ሁሉ ነገር መከራ ነው። ሁሉ ሰው አምጦ ነው። ስለ ምጥ ተማርን። አሁን በምጥ ውስጥ እንዳለ ሰው ነን አለን። በምጥ ውስጥ ያሉ እናቶች እርግዝናውን 8-9 ወር ተሸክመው መጥተው በተለያየ ስሜት ውስጥ እያለፉ መጀመሪያው እርግዝና ጊዜ የፍርሃት አለው፣ ደስታ አለው፣ ልጅ ሊወለድ ነው ብለው ፍርሃት ደግሞ አለው። ምናልባት እንደዚህ ቢሆን፣ ምናልባት ቢያመኝ፣ ምናልባት ባልወልድ፣ ፍርሃትና ስጋት አለው 8-9 ወር። ያ 8-9 ወር አልፎ የምጥ ሰዓት የሚባል ወይ አንድ ቀን ወይ የተወሰነ ሰዓታት ከከፋም 2-3 ቀን የሚቆይ የምጥ ሰዓት የሚባል ይሄ ሶ ፔንፉል ነው። ይሄ በጣም ከባድ ነው። ህመም አለው። ነፍስ ግቢ ነፍስ ውጪ ያለው በመሞትና በህይወት መካከል የሚጓዙት ጉዞ ነው እና ምጥ አለ። የምጥ ሰዓት በጣም ከባድ ነው። ግን ደስ የሚለው ነገር 99.9 እህቶቻችን እናቶቻችን ምጣቸውን በሰላም ይገላገሉና ይባላል። እህታችን ሰላም እግዚአብሔር ይብዛልሽ ጽግዬ እና እናቶቻችን እህቶቻችን ተገላገሉ ተብሎ ወለደች ተብሎ ይባላል ከምጥ በኋላ። ልብ አድርጉ፣ የምጧ ሰዓት ግን የነፍስ ግቢ የነፍስ ውጪ ነው ለእህቶቻችን ለእናቶቻችን። ከዛስ በኋላ የደስታ ሰዓት ነው። ከዛስ በኋላ ልብ በሉ ወንድሞቼ፣ ያ ምጥ አይታሰብም። ያ የእርግዝና ሰዓት፣ ያ ህመም አይታሰብም። ለምን? ህይወት መጥቷል። ደስ የሚል እንደዛ ሆነዋል። አሁን የምንኖረው ክርስቲያኖች ታፍ ታይም ላይ ነው። የጨለማ ሰዓት ላይ ነው።
ነገሮች አስቸጋሪ የሆኑበት ሰዓት ላይ ነው። ነገር ግን ይሄ የምጥ ሰዓት ይለዋል መጽሐፍ ቅዱስ። ይህን የምጥ ሰዓት ስናልፈው ግን ወገኖቼ እልልልልል የሚባልበት ጊዜ አለ። ስለዚህ ወንድሞቼ ዛሬ ነገሮች ቢከብዷችሁ፣ በሕይወታችሁ፣ በስራችሁ፣ በልጅ አስተዳደጋችሁ፣ በቤተ ክርስቲያን ባለ ሕይወታችሁ፣ በአገራችሁ ጉዳይ ተስፋ የሚያስቆርጡ የሚመስሉ ነገሮች ቢኖሩም ከፊታችን የተሻለ ነገር አለ። ይህንን ያዙልኝ። ምንም ባትይዙ ዛሬ ከፊታችን የተሻለ ቀን አለ ብለን ባለፈው ረጅሙ ተማርን። የተሻለ ቀን አለ። ስለዚህ ምን አልን በዛ ትምህርታችን? ክርስቲያኖች ይህንን የጨለማ ቀን ሕይወት በሚያስጨንቅበት እንግዲህ መጨረሻው ቀን አስጨናቂ ነው ብለናል። እውነትም እኮ ነው፣ አስጨናቂ ነው። በቃ እኛ ላይ ብቻ የደረሰ ይመስለናል። ሕይወት አስጨናቂ ነው ለሁሉ ሰው፣ ለትልቁም ለትንሹ፣ ለፕሬዚደንቱም ታች ሆኖ ለሚሰራውም ሰው፣ ለሀብታሙም ለድሃው በጣም አስቸጋሪ ነው። ልዩነቱ ይኸው አይነቱ ነው፣ የፈተናው አይነት የጭንቀቱ አይነት ነው እንጂ ሁላችን ፈተና አለብን። ይህን የተረዳ ሰው ይገርማችኋል፣ ግማሽ ችግሩን ተረዳ፣ ሶሉሽኑንም ያገኛል። ስለዚህ ምን አልን ታዲያ እኛ ክርስቲያኖች ይህንን ታፍ ታይም ይህንን ከባድ ጊዜ እንዴት እንለፈው ብለን አነሳ። ምን አልን? ቀላል አይደለም። ነገር ግን አይናችንን ከመከራችን ላይ አንስተን አይናችንን ከፈተናችን ላይ አንስተን አይናችንን እግዚአብሔር ላይ እናድርግ። አይናችንን ከመከራ ከፈተናችን ላይ አንስተን አይናችንን የተሰቀለው ክርስቶስ ላይ እናድርግ፣ መስቀሉ ላይ እናድርጋለን። ወንድሞች ያን ጊዜ እንሻገራለን። ከልቤ ነው ማለት የዛን ጊዜ እንሻገራለን። አይናችንን ከፈተና ቀላል ነው አላልኩም። ኢትስ ናት ኢዚ እንደምናወራው አይደለም። ኢትስ ናት ኢዚ። ማን ነው ኢዚ ነው ያለው? ክርስቶስ መስቀል ላይ ሲውል እኮ ኢት ዋዝ ናት ኢዚ። አንዳንድ ሰዎች ሳይገባቸው ወል እሱ እኮ አምላክ ነው። ኖ ኖ ኖ፣ አምላክ እኮ አይሰቀልም። የተሰቀለው እሱ ፍጹም ሰው ፍጹም አምላክ ነው። የተሰቀለው ወገኖቼ፣ አዎ በለበሰው ስጋ በተዋሂዶ ያማል ማለቴ ነው። እግዚአብሔር እኮ መንፈስ ነው። አያችሁ፣ ያማዋል። ያም ነበረ። ሚስማሩ ሲቸነከር ያማል። ታፍ ነው፣ ከባድ ነው። ስለዚህ ኢዚ አይደል ነበረም። ቅዱሳን ዛሬ አባቶቻችን ብለን ስንጠራቸው እነ አብርሃምና ይስሐቅና ያዕቆብን፣ እነ ጴጥሮስ እነ ጳውሎስን፣ ድንግል ማርያምን ስንጠራ ቅዱሳን ወገኖቼ በመከራ ውስጥ አልፈው ነው። ኢት ዋዝ ናት ኢዚ፣ ናት ኢዚ ማይ ፍሬንድ አንደርስታንድ ኢት። ሶ ስለዚህ ምንድን ነው ያልነው? እኔ እንዲህ ስነ ቀላል ነው እያልኳቸው አይደለም። ስለዚህ በፈተና ውስጥ በመከራ ውስጥ ማለፍ ከባድ ነው። ስለዚህ ግን አይናችንን ከመከራው ላይ አንስተን አይናችንን እግዚአብሔር ላይ አይናችንን የተሰቀለው ክርስቶስ ላይ ካደረግን እንሻገራለን፣ በመስቀሉ እንሻገራለናል። አሁን በኋላ መጣበታለሁ። ታዲያ እንዴት ነው ስንል ይሄ እኮ የመለማመድ ህይወት ጭምር እኮ ነው። መለማመድ አለብን። ከእግዚአብሔር ጋር መቆየት መለማመድ አለብን። የእግዚአብሔርን የተስፋ ቃሎች በልባችን ሰንቀን መያዝ አለብን። በዛን ጊዜ መከራ ቢበዛብን እንደ ኢዮብ ስጋዬን በጥርሴ ይይዛታለሁ አለ። እውነት እኮ ነው፣ ያዛት እኮ። ዛሬ መከራ አለብኝ፣ አዎ። 10 ልጆችን አጣሁ፣ አዎ። ባለቤቴ ተፋችብኝና ሄደች፣ አዎ። ስጋዬ እንኳን ቁስሌ እንኳን ይሄው ከሚገባ ሆነብኝ፣ አዎ። ግን አለ ስጋዬን በጥርሴ ይዛል እጨክናለሁ አለ። ወንድሞቼ ይሄ ነው መለማመድ። ስለዚህ ፈተናው በሚበዛበት ጊዜ ግድ የለም፣ አምላኬን እጠብቃለሁ፣ በቦታዬ ሆኜ እጠብቀዋለሁ። ይመጣል፣ አባባ ይመጣል ማለት መቻል አለብን። ይሄ ደግሞ ከእግዚአብሔር ጋር ከመቆየት። ለዚህ ነው ዛሬ ጽና፣ በርታ፣ ታግሰ እግዚአብሔርን ጠብቅ ነው የዛሬው ትምህርታችን። ጸንተን ታግሰን የሚመች ቦታ የለም። ስራ ቦታ አይመችም። ቤተ ክርስቲያን እንኳን የእረፍት ቦታ የሆነችው አትመችም። ዛሬ ኑሮ አይመች፣ በውጭ ቢሆኑ አይመች፣ በሀገር ውስጥ አይመች። ብዙ ሰው ጀስት a lot of excuse ይሰጣል። ኖ ኖ ማይ ፍሬንድ you do have to open your eye። የመጨረሻው ዘመን እጅግ አስጨናቂ ዘመን ይሆናል። we have already crossed it፣ አልፈነዋል። አስፈራራቸው አይደለም።
ስለዚህ ዋንስ ዩ አር ክሮስ ካረክ በኋላ ብትፈራገጥ ጥቅም የለውም። እውነቱን አውቀሽ እንደ እግዚአብሔር ፈቃድ መኖር ትልቅ እውቀት ነው። ስለዚህ ምን አልን? አይናችንን ከችግራችን ላይ አንስተን ተስፋችን ላይ አድርገን፣ ተስፋችን ማን ነው? የሚመጣው ክርስቶስ ነው። ቅዱስ ጳውሎስ ስለ ራሱ መከራ ሲናገር ወንድሞቼ ያለ የሚከሱት ፊት ቆሞ በመናፍቅነት ተከሱ ቆመና ሲከሱት፣ አይሁድ ሲከሱት ትምህርትን የሚያጣምም ነው ብለው ሲከሱት እኔ አለ እንደዚህ ሰንሰለቱን እንደታሰ እኔ የታሰርኩት ስለ ተስፋዬ ነው አለ። ወንድሜ ትሰማለህ? እኔ የታሰርኩት ስለ ተስፋዬ ነው። የቱ ነው ተስፋው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ወንድሞቼ ተስፋ ነው። እኔ ሕይወትና መንገድም ተስፋም እኔ ነኝ። እኔ የታሰርኩት አለ ጳውሎስ፣ እኔ ስለምጠብቀው ስለ ትንሣኤ ስለሆነው ተስፋዬን የታሰርኩት። የሐዋርያት ሥራ ምዕራፍ 21 ሄዳችሁ አንብቡት። ቅዱስ ጳውሎስ ይላል። ስለዚህ በመከራ ውስጥ ነው ቅዱሳን ያለፉት። ራሱ ክርስቶስ በመከራ ውስጥ ነው ያለፈው። አለን እኮ በምድር ሳላችሁ ፈተና አለባችሁ፣ አይዟችሁ እኔ ፈተናን አሸንፌዋለሁ እናንተም አሸንፉ፣ ጥላችሁ ሩጡ አላለም ያለው። ራሱ ተፈትኖ ራሱ አይቶ አይዟችሁ አባታችሁ እኔ ያለው ተመልሼ እመጣለሁ ወስዳቸዋለሁ አላቸው። ሐዋርያት ወዳቸው ተረበሸ። ይሄዳለሁ ሲላቸው በቃ መሄዴ ነው። የት አሉት? በቃ ወደ አባቴ ወደ አባታችሁ መሄዴ ነው። ሕይወታችን ጥለን ኑሯችን፣ ትዳራችን፣ ነገራችንን ጥለን ተከትለን አሉት ሲላቸው አይዟችሁ አይዟችሁ አባት እናት እንደሌለው ልጅ አልተዋችሁም፣ መንፈስ ቅዱስን እልክላችኋለሁ፣ እኔም ተመልሼ እመጣለሁ እወስዳችኋለሁ። ወንድሜ ስማኝ፣ አባባ ይመጣል። እህቴ ስሚኝ፣ አባባ ክርስቶስ ይመጣል ይወስደናል። በፊታችን የተሻለ ቀን አለ። ኢዛት ታፍ ቱዴይ የስ ኢት ኢዝ። ከባድ ጊዜ ነው። ምንም አይመችም ወንድሞች፣ የሚመች ነገር የለም። ግን ይህንን ማወቅ መረዳት ትልቅ ነገር ነው። ስለዚህ ከፊታችን የተሻለ ቀን አለ። ይሄ ባለፈው ትምህርት ያመለጣችሁ ቤተ እስጢፋኖስ በሚለው ከስሩ ሊንክ አድርጌላችኋለሁ፣ ሄዳችሁ ብትሰሙት ይጠቅማችኋል። እና የዛሬው ትምህርታችን ታዲያ ጽና፣ በርታ፣ እግዚአብሔርን ጠብቅ፣ ታግሰ እግዚአብሔርን ጠብቅ። ልጄ ሆይ ጽኚ፣ በርቺ፣ ታግሰሽ እግዚአብሔርን ጠብቂ በሚል ነው የምንማረው። ይህንን እኔ አይደለሁም ያልኩት፣ ነቢዩ ዳዊት መዝሙር 27 መጨረሻው ላይ ራሱን እኮ ነው ነፍሴ ሆይ ብሎ ጽኚ፣ ጽና፣ በርታ፣ እግዚአብሔርን ጠብቃል። ልብ በሉ፣ ዳዊትን የሚያክል ሰው ንጉሥ ነው። ዳዊት የእግዚአብሔር ሰው ነው፣ እንደ ልቤ የተባለ መከራ ሲገጥመው ግን ራሱን ምን አለ? ጽና አለ። ዳዊት የሚገርም ጽና አለ ራሱን። እንዲህ ራሳችሁን አጽናኑ። የሚያጽናናችሁ ሰው አታገኙ። ፎርጌት ዳት ዊ አር ኢን ታፍ ታይም። ማንም ሰው ያጽናና። እስከ ሰው አትጠብቅ። እግዚአብሔር እንዲያጽናና አባቶ ይመጥቻለሁ። ቁጭ በል እስቲ ፊት ለፊቱ ቁጭ በል፣ እንደዚህ ተነስተህ ቁጭ እሱ ፊት እግዚአብሔር እስቲ ተናገረኝ። መጣው እኮ ልጅ፣ ጥፋተኛው ልጅ፣ ሁሌ የማጠፋው ልጅ፣ በደለኛው ልጅ መጣው እኮ እግዚአብሔር መጣው። ለአንተ ችግሬ መንገር አያስፈልገኝም። እግዚአብሔር ዩኖት ጋድ እግዚአብሔር ታውቀዋለህ። እውነት እኮ ነው። እኔ እንደዛ ነው ጸልይ ልነግርህ አያስፈልግም። ዩኖት ነገሬን በፊት አቆማለሁ። እግዚአብሔር እጠብቅሃለሁ። ስለመጠበቃለሁ የምንማረው እግዚአብሔርን ጸንቶ ስለጠብቅሃለሁ ጌታ። ስለዚህ ወንድሞቼ ዳዊት ራሱን አለ ምን አለ? ጽና በርታ። ራሱን እኮ ነው ጽና በርታ። በዛን ሰዓት ጭንቀት ነበረ። ጠላቶቹ ከበውድ ነበር። በኋላ ያነባዋለሁ። ከመክበብ አልፎ ስጋዬን ሊቆረጣጥሟት ደረሱ ጠላቶቼ ይላል። በዚህ መካከል አይዞህ ይለዋል ራሱን። ጽና በርታ። ወንድሞቼ እንደዚህ ነው። ስለዚህ በነገራችን ላይ በዚህ ትምህርቱ ምንድን ነው ይሄ ትምህርት ብላችሁ ብትጠይቁኝ የምንማረው ለጥቂት ሳምንታት እግዚአብሔርን ጸንቶ ስለመጠበቅ ነው። ጸንቶ ይህንን ታፍታይም እንዳይበላን ዓለም እንዳታስቀረን። ብዙ ሰዎች ተስፋ ቆርጦ እግዚአብሔር የታለ ብለው ጥለው የሄዱ ሰዎች አሉ። እንደዛ እንዳይሆን ጥቅም አለው። ለዚህ ነው ጸንተን ታግሰን እንድንጠብቀ ነው። እግዚአብሔርን ታግሶ ለመጠበቅ ነው። ለዚህ ነው ዘዴና ብልሃቱን የምንማረው።
አያችሁ፣ ምናልባት እግዚአብሔርን ታግሶ መጠበቅ ምን ማለት ነው እንማራለን። ይህንን እንዴት እንጠብቃለን? ምን እናድርግ? ይህንን እናያለን። ልብ በሉ፣ ታግሶ መጠበቅ ሲባል አምና ሴንግ ጌን ኢትስ ኢዚ። መታገስ እኮ ከባድ ነው። ጠብቁ ሲባል ከባድ አይደለም ጽግዬ። አሁን ፈተና ተፈትነን የስራም ይሁን የኢንተርቪውም ይሁን የትምህርት ቤት ጠብቁ ውጤት ሲባል ይከብዳል። ሐኪም ቤት ሄደን ምርመራ አድርገን እስቲ ጠብቁ ቆይ ውጤቱን ጠብቁ ሲባል እኮ እንዴ ከባድ ነው። መጠበቅ ከባድ ነው። አይ ኖ ኢት ፎር ሹር። መጠበቅ ከባድ ነው ወንድሜ። መጠበቅ ከባድ ነው። ያውም ልብ በሉ በደህና ቀን መጠበቅ ምናልባት ይቻል ይሆናል። በመከራ ቀን ደግሞ እንዴት ይከብድ። በፈተና ቀን፣ በጭንቅ ቀን፣ ችግር ውስጥ አሩንቋ ውስጥ ወድቃችሁ ጠብቁ ስትባሉ እንዴት ይከብድ። የሚገርማችሁ በጣም የሚያስደንቀኝ ብዙ ሰዎችን አገኛለሁ ስለ እግዚአብሔር ቃል እንደው አብሬ ማወራለሁ። ችግርም ያላቸውን ሰዎች ባለችኝ አቅሚቲ ለማጽናናት ሞክራለሁ። በዛን ጊዜ የሚያስደንቀኝ አንድ ነገር ልንገራችሁ። ብዙ ሰው ፈተና አለበት፣ ችግር አለበት፣ ጸንቶ መቆም ግን አይችልም። ምን ማለት ነው? ወይም ደግሞ አይዞህ ጸንቶ መቆም አይደለም ያልኩት፣ ተሳስቼ ነው። ጸንቶ መቆም አይችልም ሳይሆን ጸንቶ እንኳን የእግዚአብሔርን ቃል መስማት ትዕግስቱ የለውም። አሁን እንኳን ይችን ቃል ለመስማት ይከብደዋል። በቃ ይቁነጠነጣል፣ ያመዋል። ችግር አለብኝ እያለ የነገረው ከእግዚአብሔር እኮ ብዬ ስነግረው ወቅቶ ብሎ ነው ሮጦ የሚሄደው። እኔ እኮ ጸንቶ መቆየቱ አይደለም፣ ቢያንስ ጸንቶ ትንሽ 10-15 ደቂቃ ችግር አለብኝ ያለ ሰው እንዴት አይሰማም? ይዘስ ሄርት ብሬክ ያደርጋል። ያለንበት ዘመን ታፍ ታይም ነው። ታፍ ታይም ገብቷችኋል? እና ምን ፈለግሽ? እሺ አንዳንድ ሰዎች የሁሉ ልጅ አለኝ፣ የ18 ዓመት ልጅ አለኝ፣ እንደዚህ አድርጎ ጄል ገባብኝ እና አሁን በቃ እንደው እንደዚህ ምናምን። ኦኬ ሰው እንጸልያለና እና አይዞሽ እንጸልያለን፣ ነገሮች ይስተካከላሉ። ኢትስ ጎነ ቢ ኦኬ ብለህ ማጽናት ብቻ ባለን አቅም እንሰባበራለን ባለን አቅም ገሷል። አይ በቃ እኔን እግዚአብሔር የጠላኝ ሰው ነኝ። እሺ እና ወራሪ ጎነ ዱ ከጄል ሄደሽ አታውጪው እና አብረን እንጸልይ እስቲ 3 ሳምንት ሱባኤ እንያዝ እስቲ ብለን ስንላቸው they are not patient. I mean my point is በመልካም ቀን መጠበቅ ቀላል ሊሆን ይችል ይሆናል። ቀላልም አይደለም፣ መጠበቅ ከባድ ነው እንጀነራል። ግን አሁን ላመጣላችሁ በፈተና ቀን በመከራ ቀን እግዚአብሔርን ታግሶ መጠበቅ ቀላል አይደለም ስላችሁ ነው። ይህንን መረዳት ይጠይቃል። እግዚአብሔርን መጠበቅ ወንድሞቼ እምነት ይጠብቃል። አዎ እንደ 3 ደቂቅ እሳት ውስጥ ከእሳት የበለጠ ምን አለ? አዎ በቃ መሞት እንኳን ቢመጣሉ ብትፈልግ መሞት ቢመጣ እግዚአብሔር ያድነናል። ባያድነንም እንኳን ኢትስ ኦኬ የምንሄድበትን እናውቃለሁ። ከ5 ደቂቃ ከ3 ደቂቃ መቃጠል መሞት በኋላ አይናችን ሲገለጥ ክርስቶስን እናየዋለን። እንዴት ደስ ይላል! በነገራችን ላይ ከሞትን ከ5 ደቂቃ በኋላ ክርስቶስን ፊት ለፊት ስናየው እንዴት ደስ ይላል! እንዳልኩ እንደምጡ ነው። ልክ እንደምጧ ሰዓት ያ ሁሉ መከራ ያ ሁሉ ፈተና ከዛ በኋላ ብዙ ሰው እንደሚል ልንገራችሁ፣ ተመለስ እስቲ በቃ ተመለስ። ያኔ ስለ ልጆች ተጨንቀሃል፣ ብዙ ስለ ቤተሰብ ተጨንቀሃል፣ በቃ ሂድ አንተ ስለተጨነቅ ተመለስ ቢባስ ኖ የሚለው ሰው እኔ ከልቤ ነው የምላችሁ። I have did a lot of research። ሞተን ተነሳን የሚሉ ሰዎች ኖ አልሄድም ጌታ። ምክንያቱም እግዚአብሔርን ካገኘነው በኋላ ወንድሜ እልልታ ነው። ከምጡ በኋላ ከመገላገል በኋላ ደስታ ነው። እመነኝ። የሚከብደው ዛሬ ጸንቶ መቆም ነው። ይከብዳል እኮ እኔ ይከብዳል እኮ እዚህ ጋር ቁጭ ማለት ከባድ እኮ ነው። እያቁነጠነጠኝ እኮ ነው በግድ የምቀመጠው። ስጋዬን ተው ግድ የለም ተነስ። እንቅልፏ ጠዋት ትጥማለች አይደል? 5 ቀን ተኝተን 6ኛው ቀን እኮ ደስ ትላለች ጠዋት ላይ። ግን መንፈስ ቅዱስ ደግሞ ተው ስጋዬ ተኛ፣ ተው ተነስ። ስለዚህ ወገኖቼ ምንድን ነው በመከራ ቀን መጠበቅ ከባድ ነው፣ ግን እምነት ይጠይቃል። ምን እንደ 3 ደቂቅ እንደ ቅዱስ ጳውሎስ በሰንሰለት ውስጥ ሆኖ ምን አሉት መሰላችሁ? መጀመሪያ የሐዋርያት ሥራ ከምዕራፍ 16 እስከ 21 ሄዳችሁ ብታነቡ እንዴት ደስ የሚል ነገር አለው። እግዚአብሔር መንፈስ ቅዱስ በቃ ጳውሎስ ተነስ፣ ወደ ኢየሩሳሌም ሂድ፣ እዛ ስትደርስ መከራ ይገጥመሃል፣ ፈተና ይገጥመሃል፣ ትታሰራለህ፣ እስከ ሞት ልትደርስ ትችላለህ ነገረው።
ይሄ ብቻም ሳይሆን በየመንገዱ ሁሉ በሄደበት መከራ ይገጥመሃል ተባለ። ይህንንም ሰማ ጳውሎስ፣ ግን እየሄደ ነው አገልግሎት አይደል? ታዲያ ይህንን የሰሙ ሰዎች ክርስቲያኑ ተነስተው አትሂድ አሉት። ሰውኛ ሶሉሽን አመጣ። አትሂድ ጳውሎስ፣ ምትሞት ከሆነ ወደ ኢየሩሳሌም አትሂድ፣ እግዚአብሔር ሂድ አለው። አትሂድ ተውኝ አለ። አለቀሱ። አንዳንዶቹ ሲያለቅሱ ምን ነው ልቤን ትሰብሩኛላችሁ? ምን ነው ሞት እንኳን ቢሆን እኔ ልቀበል ዝግጁ ነኝ። ይሄ ነው ጸንቶ እምነት፣ ይሄ ነው። ያውቀዋላ የሚያገለግለውን አይቶታላ። አብርሃም ልጁን እኮ ለመታረድ ሲያቀርበው ከሞት ሕይወት እንደሚሰጠው ያቅ ነበር ይላል ዕብራውያን መልእክት ላይ። እግዚአብሔርን ያቅ ነበር ማለት ነው። ዛሬ ቢሞት እንኳን በኋላ መጣበታለሁ። በነገራችን ላይ ዳዊት ይህንን ነው፣ ይሄ በርታ ልቤ ያለው ዳዊት ምንድን ነው የሚለው በኋላ መሰላቸው? እግዚአብሔር ሆይ አውቃለሁ ዛሬ መከራ ፈተና በዝቶብኛል፣ ጭንቀታው ጠላቶችም ከበው ስጋዬ ሊቆረጣጥሟት ነው። ነገር ግን ብሞት እንኳን አንድ ቀን አንተን በሕያዋን አገር እንደማገኝህ አውቃለሁ። መልካም ቀን አገኝሃለሁ አውቃለሁ። እንደዚህ ይላል። በኋላ አነበዋለሁ፣ ግን እንደው ፍሌቨሯን ላስቀምሳችሁ። እንደዚህ ይላል እንደዚህ ይላል ዳዊት። በጣም ልብ እግዚአብሔርን ተስፋ አድርግ፣ በርታ፣ ልቤም ይጽና፣ እግዚአብሔርን ተስፋ አድርግ ካለ በኋላ እንደዚህ ነው የሚለው በእርግጠኛነት ሆኖ የእግዚአብሔርን ቁጥር 13 መዝሙር 27 ቁጥር 13 ላይ የእግዚአብሔርን ቸርነት አለ። አሁን ያለ መጀመሪያ ቁጥር 12 የሐሰት ምስክሮች አመፀኞች ተነስተውብኛል ለጠላት አንተ ግን እግዚአብሔር ለጠላቶች ፈቃድ አትተወኝ ካለ በኋላ በእርግጠኝነት ሆነው ግን የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። አዎ ዛሬ ብሞት እንኳን ጠላቶች ተሳክቶላቸው ቢበሉኝ ቢቆረጣጥሙኝ እንኳን ቢያንስ እግዚአብሔርን በሕያዋን ሀገር አገኘዋለሁ። እግዚአብሔርን እንደዚህ አለ፣ የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። ስለዚህ እምነት አስፈላጊ ነው። እንደ ሰለስቱ ደቂቅ እንደ ጳውሎስ ልቤን አትስበሩኝ አለ ቅዱስ ጳውሎስ። እባካችሁ ፕሊዝ አታልቅሱብኝ፣ ልቤን አትስበሩት፣ ልሂድ ብሞት እንኳን አለ። እንግዳው ትሞታለህ። እንደውም አንድ ነቢይ ከኢየሩሳሌም የመጣ ነቢይ መጣና ጳውሎስ ያለበት ቤት አረፈና ጳውሎስ አንዴ እባክህ ቀበቶን ስጠኝ አለው። ሰጠው ቀበቶን። ሰውየው ራሱን ጥፍር አደረገ። እጁንና እግሩን እንደዚህ አድርጎ አሰረው። ራሱን እንደዚህ ከፍ አደረገ ድምፁንና በጉባኤ ባለዚህ ቀበቶ እግዚአብሔር መንፈስ ቅዱስ እንደዚህ ይላል፣ የአይሁድ ሊቀ ካህናት ባለዚህን ቀበቶ እንደዚህ ያስሩታል፣ አሳልፈው ለአሕዛብ ይሰጡታል ይላል። ይህንን ሁሉ እየሰማ ሄደ። ግን የሚያስደንቀኝ አንድ ነገር ልንገራችሁ። እዛ ጋር ቅዱሳንም እንደኛም ሰዎች ናቸው። ፈተና ሲገጥማቸው አንዳንዴ እንደኛው እንደ ሰው አፕ ኤንድ ዳውን አላቸው። ለዚህ ነው ቅዱስ ጴጥሮስ አንዳንድ ጊዜ አፕ ኤንድ ዳውን የምታዩበት። ለምሳሌ እዛ አምላካችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ተይዞ በሊቀ ካህኑ ቤት እያለ በሊቀ ካህኑ በስር ላይ እያለ መጥቶ አንተ ከነሱ ጋር አልነበርክ እንዴ ስትለው ኖ አይ ዶንት ኖ ዲስ ጋይ ነው ያለው። አይ ዶንት ኖ አላውቀውም ነው ያለው። ይሄ አፕ ኤንድ ዳውን አለ። ሰዎች ናቸው። በመንፈስ ቅዱስ ከተሞሉ በኋላ ሕይወታቸውን እስከ ሞት ድረስ አሳልፈው ሰጡ። ቅዱስ ጴጥሮስ እንደ አምላኬ እንኳን ልሰቀል አይገባኝም ብሎት ቁልቁሊት ተሰቅሎ የሞተ ነው። ግን እንደ ሰው አፕ ኤንድ ዳውን አላ ዩ ሃቭ ቱ አንደርስታንድ ዲስ። ክርስቶስ አምላክ ሲሆን እኮ እንደ ሰው ግን አባቶ ቢቻል እቺ ጽዋ እቺ ፔንፉል ብሏል እኮ። ዩ ሃቭ ቱ አንደርስታንድ ዲስ። ስለዚህ ቅዱስ ጳውሎስ እስርና መከራ ይገጥመሃል ብለው ሲያለቅሱበታል። ለምን ልቤን ትሰብሩኛላችሁ? ልሂዳለሁ። በእርግጥም ሄደ። ምዕራፍ 21 ላይ ሄዳችሁ የሐዋርያት ሥራ ምዕራፍ 21 ስትደርሱ ሄደ። በኢየሩሳሌም የኢየሩሳሌም ሊቀ ጳጳስ የነበረው አባታችን ቅዱስ ያዕቆብ ነበረ። ሰላምታ ተገናኙ። ሰላም ቅዱስ ያዕቆብም ሲያየው
ጴጥሮስ መጣ፣ ጳውሎስ መጣ፣ ሰላም ነህ፣ እንዴት ነህ? ተወያዩና ብዙ መልካም ስራ እንደሰራ በአሕዛብ ዘንድ ብዙ ሺዎችን ለክርስቶስ እንደማረክ ሰምተናል። ነገር ግን አሁን ደግሞ አንድ ችግር አለ። ስላንተ እዚህ ብዙ ክፉ ነገር ተወርቷል። ይህ የእግዚአብሔር ሐሳብ እኮ ነው። እንደ ሰው ግን ደግሞ እነሱም አንዳንድ ራሱ ያዕቆብ እንኳን ትልቁ አባት ምን አለው? ስላንተ ብዙ ነገር አሁን ምን ይሻላል እንግዲህ ይህን ስለዚህ ብለው ሰውኛ ዘዴ ያመጡ። አሁን እንግዲህ እንደዚህ እናደርጋሉ። አያችሁ፣ አሁን እንግዲህ እንደዚህ እናደርጋሉ። ከኛ መካከል ስለት ያለባቸው ሰዎች አሉ። እነሱን ወስደ በቤተ መቅደስ ስለታቸውን ይፈጽሙ፣ ጸጉላቸውን ይላጩ፣ የንመጻት ስርዓት ይፈጽሙ። ኮርስ እነ ጳውሎስ በዚህ ስርዓት በአይሁድ ስርዓት እኮ ሊገዙ አይገባም፣ ግን አዘ ቴምፖራሪ ሶሉሽን አመጡ። ግን የሚገርማችሁ እንዲህም ሆኖ ጳውሎስ አላመለጠም። እግዚአብሔር ካለው ነገር አላመለጠም። ይሄ ዘዴ የሚሰራ እንግዲህ አባታችን ቅዱሱ ያዕቆብ ታላቅም ስለሆነ ሐዋርያም ስለሆነ እሱ ከጳውሎስ በፊት ስለነበረ እንዲህ አድርጋለው። እውነትም ተነስተው ቤተ መቅደስ ሄደው የመንጻት ስርዓት ፈጽመው ስለታቸውን አድርገው ሲሉ እዛም አዩት። ይልቅ ገሷት፣ ሞብ ተነሳ። ሃይማኖታችንን ችግር ሊከት ያለው ሰውዬ መጥቷል። ህዝብን ሲያሳስት የነበረው ያዘው 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 አለው። ምእመኑ አላመለጠም። ቅዱስ ጳውሎስ የሰውኛ ዘዴ አያስመልጥም። አንዳንዴ ያዙት። በዛን ሰዓት ሊገሉት ነፍሱን ሊገሉት ሲሉ መቶ አለቃው መሃል ገብቶ ወታደር ይዞ ከተማው ተረበሸ ሲባል ወንድሞቼ በመሃል ገብቶ አስጣለው። ይዞትም መልሶ በኋላ ላይ ወደ ገቨርነሩ በኋላም ደግሞ ወደ ሀገረ ገዢው እያለ መልሶ ይግባኝ ጳውሎስ ጠይቆ ወደ ሮም ሄዶ ነው የሞተው። አታይንት ገብቷቸዋል። ልላቸው የፈለግኩት ቅዱሳን በዚህ መልክ ነው ያለፉት። ስለዚህ አባታችን ዳዊት ስለዚህ ምን አለ? ጽና፣ በርታ፣ ታግሰ እግዚአብሔርን ጠብቅ አለ። ስለዚህ ዛሬ ያነሳነው ርዕሳችን ሰሞኑንም የምንቀጥልበት ይሄ ነው። እንዳልኳችሁ አሁን ያለንበት ዘመን ታፍታይምን የመጨረሻው ዘመን ነው። ቅዱስ ጳውሎስ ለጢሞቴዎስ በጻፈው የመጨረሻው ዘመን እጅግ አስጨናቂ ነዋል። እንግዲህ ከዚህ በላ ማን ይንገረን? አስጨናቂ ዊ ኖ ኢት ገባንበት። እየዋኘን እኮ ነው አሁን እያለን ያን እኮ ነው ደረስን። ስለዚህ ያነሳነው ርዕሳችን ግን እንዴት አድርገን ጸንተን እግዚአብሔርን እንጠብቀው? ይህንን ነው ሰሞኑ የምንማረው ዛሬ ብቻ አለን። ስለዚህ ዳዊት ግን ራሱን ሲያጽናና በወቅቱ ከነበረው ፈተና ጽና፣ በርታ፣ እግዚአብሔርን ጠብቅ አለ። በነገራችን ላይ እግዚአብሔርን መጠበቅ አንድም ትእዛዝ ነው። እግዚአብሔር ጠብቁኝ ብሏል። በሰዓቱ ነው። በእኛ ሰዓት አይመጣም። እኛ ስላለ አይመጣም። ልጅሽ ጄል ውስጥ ስለገባ ቅድም ያነሳሁላችሁ ምሳሌ እግዚአብሔር ዛሬው ነው አይመጣም። እኛ ስላለን በሰዓቱ ግን ይመጣል። ሰኮንድ አያሳልፍ ሰኮንድ። ስለዚህ አንድም ትእዛዝ ነው። ሁለትም ደግሞ እግዚአብሔርን መጠበቅ እጅግ ማትረፊያ ዓላማ ነው። እንደ ቅድም ሰልስቱ ደቂቅ በቃ ባንኖርም እንኳን ብንሞትም እንኳን እግዚአብሔርን እንጠብቃለን። እግዚአብሔርን እንጠብቃለሁ። ይህ ትልቅነት ነው። ዛሬ ፈተና አለባችሁ ወንድሞች እህቶች፣ እግዚአብሔርን ጠብቁ። ጠብቃለሁ እግዚአብሔር በቃ ይሄ ነገር ያልሆነልኝ ተሳዋይ ፕሬን እግዚአብሔር ይሄ ነገር ያለ ይኸው ይጠብቃለሁ። ጉዳይ ይኸውና ማስታወሻ ላይ እንደጽፈው ነው። ይኸውና ጉዳይ እግዚአብሔር ይኸውና ሄሪቴስ ሎርድ ሄሪቴስ ቁጭ ጠብቃለሁ። ማማዬ ላይ ሆኜ እግዚአብሔር ጠብቃለሁ። ኦልዌይ ይመጣል፣ በሰዓቱ ይመጣል። ስለዚህ እግዚአብሔርን መጠበቅ ወንድሞቼ ማትረፊያም ነው። እግዚአብሔርን የጠበቁ ሰዎች ተባረኩ መጨረሻቸው። ኢዮብ አልኳቸው ያ ሁሉ ልጆችን 10 ልጆች ሞታበት፣ ሚስቱ ተፍታው ጠልታው ሄዳ፣ አገልጋዮች ባሮቹ ተጠይፈውት ወንድሞቼ ያንን ሁሉ ካለፈው በኋላ ግን ህይወት ተቀየረ። እግዚአብሔር በሰዓቱ መጣ። ብዙ እኮ ተናገረው ኢዮብ እኮ ህመሙ ስላመመው ባነብላችሁ ደስ ይለኛል። ህመሙ ስላመመው ምንድን ነው ያለው? ይህችን ልንገራችሁና ብዘጋው ምንም አይደለም። ዛሬ
ግን አለ መከራ ለበዛበት ሰው፣ ፈተና ለበዛበት ሰው ሕይወት ለምን ተሰጠ ይላል። ለምን? ዋይ ጋድ ዋይ? ዝም ብሎ አልተቀበልም። መታገስ ቀላል አይደለም። ትዕግስተኛው ኢዮብ ይባል የስ በተወሰነ ደረጃ ትዕግስተኛ ነበረ። ያንጎራጎረበትም ጊዜ ነበረ። ንስሐ የገባበትም ጊዜ አለ። መጀመሪያ እግዚአብሔር አመሰገነ፣ እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ኦኬ ታንኪዩ ታንኪዩ ታንኪዩ። በኋላስ ነገሩ ሲበዛ ዋይ ሎርድ ዋት ዲድ አይ ዱ? እኔ ልጅ ዋት ዲድ አይ ዱ የሚል ነገር አለ ሁልጊዜ። እሱ እንኳን ጥፋት እያጠፋ ነው። ዋት ዲድ አይ ዱ? አንዳንዴ የፍልስፍና ቃሉ ይናገር። ህይወት መራራ ለሆነችባቸው፣ ህይወት ፈተና መከራ ለሆነችባቸው ሰዎች ህይወት ለምን ኢን ዘ ፈርስት ፕሌስ ተሰጠ ይላል ብሎ ያንጎራጉራል። ግን ምን ይላል? ምዕራፍ 23 ላይ ስትደርሱ ምን ይላል? ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ ይላል። አውቃለሁ እወጣለሁ፣ እግዚአብሔር ከፈተናዬ በኋላ እንደ ወርቅ ሆኜ እወጣለሁ ይላል። ኋላ እግዚአብሔር በሰዓቱ መጣ። እግዚአብሔርን ሲያየው ሰው እግዚአብሔርን አይቶ መልሶ ወዲያው ነው የሚመለሰው። ጣለቀ በቃ ጥያቄ የሚል ነው። ሲያየው ምን እንዳለ ታውቃላችሁ? ይኸው የማላውቀውን ነገር ተናግሬያለሁ፣ እግዚአብሔር ይቅር በለኝ። እጄን ባፌ ላይ አደርጋለሁ፣ የማላውቀውን ነገር ብያለሁ። ግን ልላችሁ የፈለግኩት ኢዮብን ብትመለከቱ ባነብላችሁም ደስ ይለኛል። በዚህም ብዘጋው ኢዮብ እንደዚህ ይላል። ይገርማችኋል። አንዳንዴ መከራው እንዲሁ ዝም ብለው አላለፉትም። ላንብብላችሁ። ኢዮብ ምዕራፍ 3 ላይ እንደዚህ ይላል። ህይወት እንደዚህ ይላል። ከዚህ በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ፈተናው ከባድ ነው። ትዕግስተኛ ነው ሲባል ዝም ብሎ አንድ ቀን የመጣ አይደለም። እንደዚህ አለ። ኢዮብም እንደዚህ አለ፣ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለበት ሌሊት፣ ያ ቀን ጨለማ ይሁን፣ እግዚአብሔር ከሰማይ ከላይ አይመልከተው፣ ብርሃንም በዛን ቀን አይብራበት። እንዴት አድርጎ እንደሚራገም የመከራውን ብዛት። ጨለማና የሞት ጥላ የራሳቸው ገንዘብ ያደርጉት ያን ቀን፣ ዳመና ይረፍበት፣ በቀን የጨለማ ሁሉ ያስፈራው፣ ያን ሌሊት ጨለማ የያዘው፣ በዓመቶች ቀኖች መካከል ደስ አይበለው ያ ቀን እኔ የተወለድኩበት፣ በወሮች ውስጥ ገብቶ ያ ቀን አይቆጠር፣ እነሆ ያ ሌሊት መካን ይሁን፣ እልልታ አይግባበት ያ እኔ የተወለድኩበት ቀን። የመከራውን ብዛት ላሳያችሁ። ቅዱሳን ዝም ብለው አላለፉም። ሀፍቶ አንደርስታንድ እንደዚህ አለ። ሌዋታንን የኮከብ ስም ነው። ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት ያን ቀን። አጥቢያ ኮከቦች ይጨልሙ፣ ብርሃን ቢጠብቅም አያገኘው፣ የንጋት ቅንድብ ለምን የእናቴን ማህፀን ደጅ የዛን ቀን አልዘጋምና። ያ ቀን የተረገመ ይሁን አለ። የእናቴን ማህፀን ደጅ አልዘጋምና፣ መከራዬም ከዓይኔ አልሰወረምና፣ በማህፀን ሳለው ምን ነው አልሞትኩም፣ ምን ነው በሞትኩና በተቀላቀልኩ ብለዋል ቅዱሳን። ምን ነው በሞትን ብለዋል። መከራ ሲመጣ እግዚአብሔርን እንዴት እንጠብቆ ነው እየተማርን ያለው። ልብ በሉ። በኋላ ግን ጨክኝ እጠብቃለሁ ነው የሚለው። እኔ ግን አሁን የፈለግኩት ህይወት መከራ ለሆነባቸው ሰዎች ለምን ኢን ዘ ፈርስት ፕሌስ ህይወት ተሰጠ እያለ አርጊው የሚያደርገው ላሳያችሁ ፈልጌ ነው። እንደዚህ አለ። በማህፀን ሳለው ምን ነው አልሞትኩ፣ ከሆድስ በወጣው ጊዜ ፈጥኜ ስለምን አልጠፋሁም፣ ጉልበቶች ስለምን ተቀበሉኝ፣ እጆች ስለምን ተቀበሉኝ፣ ጡትስ ስለምን ጠባው፣ አሁን ተዘግቼ ዝም ባልኩ። ያኔ ሞቼ ቢሆን ኖሮ ይህ ሁሉ መከራ አይደርስብኝ። አሁን ተዘግቼ ዝም ባልኩ፣ አንቀላፍቼም ባረፍኩ ነበረ። የፈረሰውን ለራሳቸው ከሚሰሩት ከምድር ነገስታት መካሮች ጋር፣ ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር፣ ወይም እንደተቀበረ ጭንጋፍ ብርሃንም እንዳላየ ሕፃን በሆንኩ ነበረ። ከሞቱ ሰዎች ጋር እኩል በተቆጠርኩ ነበር። ይሄኔ ይሄ ሁሉ ፔን አይደርስብኝም ነበረ። በበሉ የተነሳሁበትን ነገር መከራ ውስጥ ለሚቆይ ሰው ህይወት ለምን ተሰጠ ብሎ የተከራከረበትን ላሳያችሁ ስለፈለግኩ ነው። እኔ ትምህርት አይደለም እዚህ ጋር የመጣሁበት። እንደዚህ አለ።
ወይም እንደተቀበረ ጭንጋፍ ብርሃንም እንዳላየ ሕፃን በሆንኩ ነበረ። ክፉዎች በዛ መናደዳቸውን ይተዋሉ፣ በዚያም ደካሞች ያርፋሉ። በዚያም ግዞተኞች በአንድነት ተዘልለው ተቀምጠዋል። የአስጨናቂዎች ድምፅ አይሰሙም ካለ በኋላ ታናሽና ታላቅ በዚያ አሉ። ባሪያም ከጌታው ነፃ ወጥቷል። ቤት በሞት በመከራ እንዲህ ይላል ቁጥራችን በመከራ ላሉት ብርሃን ነፍሳቸው መራራ ለሆነችባቸው በመከራ ላሉ ሰዎች ብርሃን ነፍሳቸው መራራ ለሆነችባቸው ሕይወት ለምን ተሰጠ? ለምን ብርሃን? ለምን ቀን በራላቸው? ሕይወት መከራ ለሆነ በመከራ ላሉ ብርሃን በመከራ ላሉ ብርሃን ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ከሚቆፍሩ ይልቅ ሞትን ለሚጠባበቁ ግን ለማያገኟት ወርቅ ከሚቆፍሩ ወርቅ ለማግኘት ከሚጥሩ ሰዎች ይልቅ ሞትን ለማግኘት ለሚጥሩ ሰዎች ሕይወት ከብዷቸው ሕይወት ኢን ዘ ፈርስት ፕሌስ ለምን ተሰጣቸው? በመከራ ላሉ ብርሃን በመከራ ላሉ ሰዎች ብርሃን ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ከሚቆፍሩ ይልቅ ሞትን ለሚጠብቁ ግን ለማያገኟትም መቃብርን ባገኙ ጊዜ ደስ ለሚላቸው ሐሴትንም ለሚያደርጉ ሕይወት ስለምን ተሰጠችን? የፈለኳት መንገዱ ለተሰወረባቸው ሰው እግዚአብሔር በአጥር ላጠረው ብርሃን ስለምን ተሰጠ? ከእንጀራዬ በፊት ለቅሶ መጥቷልና ጩኸቴ እንደ ውሃ ፈሷል። የፈራሁት ነገር መጥቶብኛል፣ የደነገጥኩት ነገር ደርሶብኛል። ተዘልዬ አልተቀመጥኩም፣ መከራ ዋጠኝ ይላል። ጨረስኩ፣ አቁማለሁ። ዛሬ እዚህ ጋር ፖይንቴ ምንድን ነው ያነሳሁላችሁ ወንድሞቼ? ሕይወት ፈተና ነው። ሕይወትን ታግሰው ያለፉ ሰዎች ደግሞ ድል አደረጉ። ሕይወትን ታግሰው ያለፉ ሰዎች አተረፉ። በምድርም በሰማይም አተረፉ። ትላንት ከትላንት ወዲያ አንድ ሰው አንድ ጥያቄ ጠየቀኝ። ለመሆኑ ይህ ሁሉ ፈተና በቅዱስ ጳውሎስ ለምን ደረሰበት? ይህ ሁሉ ፈተና መልካም በምድር ላይ እንደ ኢዮብ ያለ ሰው የለም፣ ለምን ደረሰባቸው? ወንድሞቼ ስሙኝ። አያችሁ፣ ሁለት ምክንያት ነው። ሁለት ምክንያት ነው። አንደኛ ለእኛ አጥቢያ ኮከብ የሆኑ ዘንድ ነው። ሁለተኛ እንደ ወርቅ ያበሩ ዘንድ ነው። ለዚህ ነው ዛሬ እኮ ከ4000 ዓመት በኋላ እንደ አጥቢያ ኮከብ ሆኖ ያበራልናል። ዲኖ ላይት ሃውስ አልኩኝ ለዛ ሰው ስነግረው፣ ላይት ሃውስ ታውቃላችሁ? ይሄ በየውሃ ዳር አካባቢ ረጅም እንደ ፈረንሳይ ሀገር እንዳለው ታወር ረጅም እሱን ያህልን ባያክሉ ረጅም የሆኑና መብራት ያበራሉ። ከመቶ ማይል እንትኖች ያዋቸዋል፣ መርከበኞች ያበራሉ እነሱ። ስለዚህ ኢዮብ ለእኛ እንደዛ ነው። ቅዱሳን ለእኛ እንደዛ ናቸው፣ ያበሩልናል። ለዚህ እኮ ነው እኔ ራሴ እየጮካውን ኢዮብ እንደዚህ የዛሬ 4000 ዓመት። ስለዚህ ለምን መከራው መጣ? አንድም ለእኛ የአጥቢያ ኮከብ የሆኑ፣ ሁለተኛ እነሱ ይባረኩ ዘንድ። በኋላ እኮ ኢዮብ በስጋውም በነፍሱም ተባረከ። ኢዮብ በኋላ 10 ልጆች ተሰጠው። እንደውም ምን ይላል? የ10ዎቹ ልጆች በዓለም ላይ እንደነሱ የሚያምር ልጆች አልነበረም። ሀብቱ እጥፍ ተሰጠው፣ በፊት ከነበረው እጥፍ ተደርጎ ተሰጠው። ኢዮብ በምድርም በሰማይም ተባረከ። ስለዚህ ወንድሞቼ እግዚአብሔርን ታግሶ መጠበቅ ትልቅ ነገር ነው። አሁን የምንማረው ወይም የጀመርነው ትምህርት አባታችን ዳዊት ያለውን አንስተን ጽና፣ በርታ፣ ታገስ፣ እግዚአብሔርን ጠብቅ የሚለውን ነው። እችን ላበብላችሁና ላቁም። ዳዊት እንደዚህ ነው ያለው። መዝሙር 27 ሄዳችሁ አንብቡ። መከራ ባለበት ሰዓት ነው ይሄንን ያለው። እግዚአብሔር ብርሃኔና መድኃኒቴ ነው። ኖ ማተር ዋት፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መተማመኛዊ ነው። ኖ ማተር ዋት። ችግር አለብኝ፣ አዎ ችግር አለብኝ፣ ግን የሕይወቴ መተማመኛው እሱ ነው። እግዚአብሔር የሕይወቴ መታመኛዊ ነው። የሚያስደነግጠኝ ማን ነው? ክፉ አስጨናቂዎች ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ አለ። ይህን ያህል በዚህ ሰዓት ነው ይህንን የተናገረው። በነገራችን ላይ የተነሳሁበት ርዕስ ጽና፣ በርታ፣ እግዚአብሔርን ጠብቅ ዳዊት አለ ብዬ ነው የተነሳሁት። እዚሁ መዝሙር ላይ ነው እንደዚህ የሚለው። ክፎች አስጨናቂዎች ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰናክለው ወደቁ። ሰራዊት ዛሬ ግን አለ ዳዊት፣ ሰራዊት ቢፈርስ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ በዚህ ይተማመናለሁ ካለ በኋላ
ጸሎት እሱ ግን መከራ ቢኖርብኝም አሁን አለ የራሱን ጸሎት ሲነግረኝ እኔ ግን የምፈልገው አንዲት ነገር ብቻ ነው፣ ቀችን ብቻ ነው። ይህንን ነው እኛ ማድረግ ያለብን። መከራ አለብን፣ አዎ። ከመከራችን ላይ አይናችን አንስተን አዎ የተሰቀለው ክርስቶስ ላይ እግዚአብሔር ላይ እናድርግ። እንደዚህ ይላል። እኔ ግን አለ በመከራ እኮ የሚበሉት እኮ ስጋውን ሊቆረጣጡም ያሉ ጠላቶች እኮ ክፎች፣ አስጨናቂዎች ከበውታል። ግን ምንድን ነው ያለው? ጸሎቱን እኔ ግን ይህን ተመኘው፣ እኔ ግን ይህን ጸለይኩ አለ። እግዚአብሔርና አንዲት ነገር ለመንኳት፣ በቃ እሷን ብቻ ነው የሚሽሙ። ስጋዬን ይብሉት፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ በሕይወቴ ዘመን ሁሉ ሳላቋርጥ ወደ እግዚአብሔር ጸልይ ዘንድ፣ እሱን ተስፋ አደርግ ዘንድ። እኔ ግን ይሄንን ጸለይኩ። ይሄ ነው እግዚአብሔርን በመከራ ውስጥ መሆኑ ጸንቶ መጠበቅ። መጸለይ ያቅታል፣ የዛን ጊዜ ያቅታል። ኢትሶኬ ግን መጥቻለሁ፣ እግዚአብሔር ልጅ እኮ መጥቻለሁ። አያንት በቃ መጥቻለሁ፣ እግዚአብሔር አሮን ሀፍቱ ቴል ዩ ኖ ግን መጥቻለሁ። ፊቱ ድፍት። እንደዚህ ያለ ዳዊት እግዚአብሔርን አንዲት ነገር ለማት እሷን ብቻ አሰብ። በሕይወቱ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱን እመለከት ዘንድ፣ በመቅደሱ ሆኜ ዕለት ዕለት እሱን እስካገኘው ድረስ እፈልገው ዘንድ ነው የእሱ ጸሎት። ይሄ ነው ነገሬ፣ ጥያቄ እስኪመለስ እሱን ደስ የሚያሰኝ ኢትስ ኦኬ። እኔ ፔን አለ ኢትስ ኦኬ። ከሱ ይልቅ ምንድነው እሱን ደስ የሚያሰኘው? ከችግሬ ይልቅ አይኔን ወደ ሰማይ ያነሳው ነው የሚለው። በመቅደሱ አይ ዘንድ ነው፣ እንግሊዝኛው ደስ ይለኛል። ቱ ጊቭ ዘ ቢዩቲ ኦፍ ዘ ሎርድ ነው የሚለው። የእግዚአብሔርን ውበቱን በመቅደስ ውስጥ እንዴት ትልቅ ነገር ነው! የታደሉ ያዩታል። እግዚአብሔር ሰው የእግዚአብሔርን ውበት ካየ ወገኖቼ፣ እነዚህ የሚያሙን ነገሮች ትንንሾች ናቸው። እና ምንድን ያለው? በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ጸንቼ እሱን እጠብቅ ዘንድ አለን። ቁጥር 5 ላይ በመከራዬ ቀን በድንኳን ሰውሮኛል ወይም ይሰውረኛል፣ በድንኳን መሸሸጊያ ሸሽጎኛል ወይም እግዚአብሔር ይሸሽገኛል ማለት ነው። በዓለት ላይ ከፍ ከፍ አድርጎኛል ወይም ያደርገኛል። እነሆ በዙሪያዬ ባሉ ጠላቶች ራሴን ከፍ ከፍ አደረገ፣ በድንኳን የእልልታ መስዋዕትን ሰዋው ካለ በኋላ አቤቱ ወደ አንተ የጮህኩት ቃሌን ስማኝ። ግድ የለም እግዚአብሔር ስማኝ፣ ማረኝ፣ እግዚአብሔር አድምጠኛው። ያማል ሶ ፔንፉል። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትን እሻለሁ፣ ልቤ አንተን አለ። በቃ ልቤ ግን አንተ ጋር ነው። መከራ አለ ብዬስ ግን ልቤ አንተ ጋር ነው። አይመችም ቤተ ክርስቲያን ሲኬድ ግን መሄድ ምንችለውን ያህል ከእግዚአብሔር ጋር መሆን፣ የስጋ መጓዝ አይደለም እያወራ ያለሁት እኔ። ከእግዚአብሔር ጋር መሆን አይመችም ግን መሆን። እንደዚህ ይላል ቁጥር 12 አቤቱ መንገድን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና እባክህ እግዚአብሔር ለጠላቶቼ ፈቃድ አትስጠኝ ካለ በኋላ በእርግጠኛነት አንድ ነገር ነገረን። እንደዚህ አለ፣ ይሄ ባይሆንም አለ የእግዚአብሔርን ቸርነት በሕያው ምድር አይ ዘንድ አምናለሁ። ኦኬ እግዚአብሔር ካልሆነም እኔ ግን አንተን ጠብቃለሁ። በሞት እንኳን በሕያዋን ከተማ በሕያዋን ሀገር እግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና። ይሄ ነው ትምህርታችን። ዛሬም እግዚአብሔር መንፈስ ቅዱስ እንደዚህ ይለናል። ልጆች ታፍታይም ነው። አዎ ከባድ ነው። አዎ መኖር ከባድ ነው። መስራት ከባድ ነው። ልጆች ማሳደግ ከባድ ነው። ትዳር ከባድ ነው። በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ በስደት መኖር ከባድ ነው። ከስደት መመለስ ከባድ ነው። ግን አይዟችሁ፣ ጽኑ፣ በርቱ ይለናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። በርቱ፣ ጽኑ። እኔና የእናንተ ስራ በእግዚአብሔርም ጸንቶ መጠበቅ ነው። ባንችልም በቃ አጠገቡ በሰዓቱ መገኘት። you don't have to say anything። መናገር ባይቀታችሁ አንዳንድ ጊዜ ልክ እኮ ነው። ነገሮች ከብደው መጸለት ያቅተናል። just sit down, it's okay. I'm here, Lord. Father, I'm here. He knows your hurt. you don't have to tell him። ጸሎት እኮ አንዳንድ ጊዜ እኛ ካለማውቃችን ጸሎት ምን እንደሚመስልን ታውቃላችሁ? እኛ እኮ የሚመስልን ጸሎት ስናነበንም እኛ ነገሮቹን ነግረ ነው ኢንፍሉዌንስ የምናደርግ አይደለም። that's not the purpose። ጸሎት 3 ነገሮች አሉት ወገኖች። ጸሎት ራሱ በእግዚአብሔር ወደ እግዚአብሔር የሚሄድ ነገር ነው። የእግዚአብሔር ፈቃድ እንዲገለጥ ነው ሰው መጸለይ ያለበት።
እንጂ አሁን እኛ እንደምንለው እግዚአብሔር ሆይ ሪመምበር ያቺ አክስቴ ልጅ አጎቴ ልጅ ያ የኔ ወንድም የሚያስቸግረው ያቺ አባዬ 100 ብር ካላክ የምትለው ኢትስ ኦኬ ስለሱ መጸለይ ግን ጋር ነው ከሱ ይበልጣል። ይሄ ትንንሽ ነው። ኤኒዌይ ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ። እግዚአብሔር አምላክ ስለዚህ ቀን የተመሰገነ ነው። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።